ያለቀው አይቆጠርም። ከ70 ሺህ በላይ ነው። ማታ እንደዚህ ከኔ ተሻለሽ ብሎ ሂሳብ ሲያረጋኝ ማለት ነው። ይሄ ሁሉ ብር እንዳለቀ ግን አትንገረኝ፣ አሁንም መልሶ ሊያመኝ ይችላል ያልኩት። አይ አልነግርሽም፣ የትም ወስጄ ስላጣው በመድኃኒትሽን የት አገኘሽ ለማለት ነው ምናምን ስለኝ፣ ግን እስከዛሬ አልነገርኩትም። አሁን እኔ በጣም ተሽሎኛል። አሁን የሱት ማታ ራሱ ነው ነፃ ሆነ ማዘን በእውነት ነው እንደታጠረ ነገር ሶስቱም ፖፖ ወይ ሁለቱም ከሞላሁት ከሽንቴ ጋራ ወስዶ ግሉኮስ ከዚህና ከዚህ ይሰጣል። ምግብ አልበላም። ፖፖ ስንት ነበር? 3 ፖፖ ነበር። በዛ ሞላለው ራሴን አላቅም። በቃ ተሸክሞ ይወስዳል ባንሶላ እንደ ህፃን ራሱ ላይ እያፈሰስኩኝ ይወስድ ነበረ። አሁን በዛ ነፃ ሆኜ ያለው እና እኔ እንደዚህ የትም ወስጄሽ ልሻልሽ ይችላል ብሎ ጦንቃይ ቤት ለመውሰድ ነበረ። ጦንቃይ ቤት ደግሞ ሂሳብ ነው የሚከፈለው። የጥቁር ወጋ ቀይ ወጋ ስንት ነገር ነው። በነፃ ነው የተገላገልኩት። አንድ ብር ሳልይዝ እንደ እብድ ነው የመታሁት። በእውነቴ ነው። ይሄ በተወደደ ጊዜ ልጅ ለማሳደግ በታጠ ጊዜ ለቆርቆሮ የያዘ ብር አቶ ጨርሶብኝ ማለት ነው። መሬትን ሊሸጥ ተስማምቶ ነበረ ለሕክምና ማለት ነው። ከዛ ራሱ አልፎ ነው የሚሄደው። እንደ ውሃ ነው። የኔ ነገር አይነገርም ለጌታ እንጂ ለሰው አይነገርም። ደሙ ሲፈስ አዎ በጣም እሱን አልፎ እንደዚህ መቆጣጠሪያ የለም። እንደዚህ አድርጌ ይዛለሁ። እውነቴን ልንገራቸው፣ እንደዚህ አድርጌ ይዛለሁ። በዛም እንደ ውሃ ነው እንደሚቀልጠው፣ ወላሂ እንደ ውሃ ነው የሚቀልጠው። እንደዚህ አይነት ነገር አይንካችሁ እላችኋለሁ። በነፃ ነው። እሱ ስር ነው መድኃኒት። ስንት ቀን እስካሁን ዱቄት እስከምትሆን የት ሄደ ነበረ ይላሉ። የት አባት ነበር? የት ነበር? ከዚህ ይሰጣል፣ ደም ይሰጣል፣ ግሉኮስ ይሰጣል፣ ስንት ነገር። የኔውን እሱ ነው የሚያውቀው ወላሂ። ምን አንድ ብር ሳልይዝ ግን እንደ እብድ መጥቼ ሰላሜን አገኘሁ። ነቢቶ ማጸለይልሽ። አሜን። ሰጥቶኝ ሆስፒታል እየተወሰድኩ እንደዚህ አድርጌ ያዝኩኝ። ሁለተኛ ልጄ ሞኝ ናት። አደራ ለማለት እንደዚህ ይዤ አፌ አልናገርም አለኝ። የትላንት ሳምንት ነው። ከዛ ግን እንደወጣው ነው ሆስፒታሎች ምንድነው ካንሰር ሊሆን ይችላል ምናምን ሲጨማለቁ፣ ግን እኔም ቤት ወስደህ ጣለኝ። አሁን ያለ ጨርሳል። በቤት ከሞቱኝ ቅበረኝ አልኩት። ከመጣሁ በኋላ ግን አፖስታ ምንድነው ያለው? አንድ የዛሬ ወር ልትቀበር የተዘጋጀችዋ ብሎ ሰው ግን እየጮኸ እንትን ይላል። እኔ ሁለት ጭንቅላቴ በእጄ ያዝኩኝ። ጭንቅላቴ የሆነ ዛሬ መድኃኒት ለሁላችንም እሱ ጫማ ስር ነው የምናገኘው። እሱ ከፍ ያለ ይሁን።